በመሃል ግን ባለመግባባት በእኔ ድካም ያሳዘንኩት ወንድሜ ዳዊት እዚህ በመካከል አለ። እርግጠኛ ነኝ እንግዲህ የይቅርታዬ ቪዲዮ ደርሶ ነው የመጣው። አመሰግናለሁ። ይቅርታዬን ተቀብለ በመምጣት እንኳን አደረሰ ወንድሜ ዴቭ። ሰላም ላንተ ይሁን። ደሚ እኔ አስዌርቱ ማጋድ አላየው ምስሉን ምንም ነገርም ግን አንተንም ሰሙንም ኔትወርክ ነው መሰለኝ። አንድ ነገር ኦኬ፣ አሁን አለው ኦኬ። አየ እንጋጫለንም ተጋይተናልም። እንደገና አንድ ነገር እርግጠኛ ማድረግልህ ማለት ነው፣ ወደፊትም ደግሞ እንጋጫለን። ግን ዋናው ነገር ገባ፣ ዋናው ነገር እንደ ክርስቲያን ደመኛ አይደለንም። ገባ፣ አንተን ግርዬን ያፈር ውስጥ መቅበር አይደለም የምፈልገው። ስተቱን ስተት ትክክሉ ትክክል ተባብረ እኔም እኮ እልስታለሁ። እኔም የሳትኩት አንተም የሳትከው ሁላችንም ካልተጠባበቅንማ ልንጠፋ ነው። ስለዚህ መጠባበቅ ይኖርብናል። ስለዚህ ጋር አሁን ሚዲያ ስለሆነና የሆነ ለሆነ ከለር ስላወራ ነው አይደለም። በውስጣችን የምትዋወቀው እንተዋወቃለን። አንተንም ሰሙንም ገብቷል እና ሁለታችሁም ላይ ነው ቅሬታ ያለኝ። ገባ ግን ችግር የለውም። ቅር ስላለኝ ጠላቴ አይደለም። ገብቷል። ቅር ስላለኝ እንድጠፋ አይደለም እንድትሞት አይደለም ፈልገው። እንድትሞት ስለ በስጋ ሞት አይደለም። ገባ መንፈሳዊ ሞት እንድትሞት አይደለም። ከዚህ ውጣ ስለም አይደለም መፈልግ። ገባ ግን ያችን ነገር በቃ አስተካክለን ነገር ስለሆነ እና በዚች ቀንም እንግዲህ ኃጢአታችንን ከልባችንም እኛም ካልተባበር ነው ገባ ጥምቀቱ ብቻውን አይደለም ኃጢአት የሚያጥበውና በሌላ በዚህም በዛ መልኩ እንትን ያለ ነገር ካለ እኔም በኔ በኩል እንግዲህ ይቅርታ ወንድም አለም ሁላችሁም በርቱልኝ። እግዚአብሔር በመንገዱ በቤቱ በቅፉ ይጠብቃችሁ አሜን ነው የምለው። መልካም በዓል። በቃ እናመሰግናለን። ሀሳብ አስተያየት ካለ በዚያውም ባለው ላይ ሀሳብ አስተያየት ካለ የሆነ ሃይላይት ምናምን ስጠውና አንድ ዝማሬ ዘምረን ከዛ ወደ ሰሞኑ የምንመለሰው። ዴቭ ለተናገረው ነገር እንግዲህ ክርስቲያናዊ ነገር ነው እየሆነ ያለው። ደስ ይላል። ምክንያቱም የኢየሱስ ክርስቶስ በነገራችን ላይ ጋይስ የኢየሱስ ክርስቶስ ወደዚች ዓለም መምጣትና እንደገና ደግሞ በአጥማቂ ዮሐንስ በመጥምቁ ዮሐንስ መጠመቅ የሰው ልጆችንና እግዚአብሔርን ለማስታረቅ ነው። ገባችሁ? የጥምቀቱ ኢየሱስ ክርስቶስ ወደ ምድር የመጣው የሰው ልጆችን ከእግዚአብሔር ጋር ለማስታረቅና ከራሱ ጋር ለመታረቅ ነው የመጣው። ገባ? በሰውነቱ ከእግዚአብሔር ጋር ለማስታረቅ፣ በመለኮትነቱ ደግሞ ከሱ ጋር ለመታረቅ ነው እና ወደዚህ የመጣው። ምክንያቱም መጽሐፍ ሲናገር አይታችሁ ከሆነ እግዚአብሔር በክርስቶስ ውስጥ ሆኖ ዓለሙን ከራሱ ጋር ምን ይል ነበር ነው የሚለው ያስታርቅ ነበር ይላል። እና እርቅ ነው በቃ። ጥምቀትን ስታስቡ የተጣላችሁ ሰዎች ካላችሁ የሆነ ተፈትቻለሁ፣ ማርያምን ፍትት ብያለሁ። እኔ አሁን ቂም የሚይዝበት ቪዲዮ ይሰራብኛል ብዬ የምለው ኮመንት ይሰጣል ብዬ የምለው አንድ ሰው የለም። አና ፑሽ አባቴ አና ፑሽ ምን ያደርግልኛል ወንድሜ እና ሰሙዬ ዴቫ እንግዲህ የሆነ ነገር ካዘንም አንተም ሳምቲንግ እንደዚህ ምናምን ነገር ካለ ጀስት በቃ እንድትፈታቱ ነው። አንተ ባለበት ቤተ እምነት ብትሆንም ነፃ እንድትሆኑ የሆነ ነገር በለው በቃ። ቴንኪው ዴቫዬ፣ በጣም ወደህ እና ማከብረህ እንደ ታላቅ ወንድም የምትቆጣኝ የምትመክረኝ ወንድሜ ነህ። በጣም ሪስፔክት አደርግሃለሁ። በእውነት እግዚአብሔር ያክብረን።
ትልቁ ነገር ምን አለ መሰላችሁ? ክርስትና ማለት በያለንበት ሆነን ክርስቶሳዊ ባህሪ እንዲኖረን ወይም ክርስቶስን ወደ መምሰል የምናድግበት ህይወት ነው። ትናንትና በነበርንበት ህይወት ዛሬ ላይ አንሆንም። ዛሬ ላይ ያለንበትን ማንነት ደግሞ በእግዚአብሔር መንፈስ ቅዱስ እየታደሰን ወደ አዲሱ ማንነታችን ነው እለት እለት እያደገን የምንሄደውና ይሄ ቀጥታ የሚሆን ዳይሬክትሊ ኢንዳይሬክትሊ ምናልባት ያስቀየምኳችሁ ካላችሁ ሰዎች እጅግ በጣም ይቅርታ። ነገር ግን ትልቁ ነገር አንደርስታንድ እንድታደርጉት የምፈልገው ሁላችሁም ለሰሙ መልካም በጎም ነገር የምትመኙ ሰዎች ካላችሁ እባካችሁ ይህ መልካም ነገር ከልባችሁ እንደሚመነጭ ሁሉ መልካም ሆናችሁ ብትኖሩ ደስ ይለኛል። ሁላችንም ተያይዘን የምንገባበት ርስት ነው ያለን። እሱም የእግዚአብሔር ርስት በክርስቶስ ወደ ተዘጋጀልን ርስት እጅ ለእጅ ተያይዘን የምንገባበት ርስት ነው። ዘላለማዊ ርስት ነው ያለን። እኔ ወንድሜን ጥዬ ገፍቼ ወንድሜን አሸማቅቄ ሰድቤው ወንድሜን አስቀይሜ እንትን የምልበት የለም። በአባቴ ቤት ብዙ መኖሪያ አለ አይደል የሚለው። የአባታችን ቤት ሰፊ ነው፣ ለሁላችን ይበቃል። የሕግ ሁሉ ፍጻሜዋ ፍቅር ናት። የሕግ ሁሉ ማሰሪያዋ ፍቅር ነው። ቢቻላችሁ ከሁሉ ጋር በፍቅር ኑሩ አይደል የሚለው። ስለዚህ ከሁሉ ጋር ቢቻለን በፍቅር እየኖርን ክርስትና ፍቅር ነው። ይሄ ፍቅር ደግሞ በክርስቶስ ይሰበከልን ነው። ክርስቶስ ማንንም አልገፋም፣ ማንንም አልጣለም። ሕዝብና አህዛብን አንድ ያደረገ አምላክ ነው ያለን። አህዛቦች ምርጥ ሕዝቦች አልነበሩ። እንደ አይሁዶች የኪዳን ልጆች አልነበሩ። አህዛብን ወደ መንግስቱ ሲጠራ አልተጠየፋቸው። እንደ ምርጦቹ እንደ ፈሪሳውያን፣ እንደ ሰዱቃውያን፣ እንደ ኤሰን ዘለስ እያሉ እንደ አይሁዶች በቃ እኛ የኪዳን ልጆች ነን የአብርሃም ልጆች ነን እያሉ አህዛብን የጸየፏቸው ነበር አይደል? እርሱ እንደዛ አይደለም ያደረገው። እንደውም የምታስታውሱ ከሆነ ጴጥሮስን ምንድን ነው ከሰማይ ወረደ አንበጣ ብላ ነበር አይደል ያለው? ማንን? ቆርኔሌዎስን መቀበል ወይም ቆርኔሌዎስ ጋር ሄዶ ወንጌልን መናገር ስለተጸየፈ ውጣለሁ፣ ጸልያለሁ። ከዚያ በኋላስ ምንድን ያወረደለት ብላለው? ይሄን ርኩስ ይሄን ጸያፍ ነገር ነው ያለው። አያችሁ፣ አንዳንድ ጊዜ ምን አለ መሰላችሁ፣ በእናንተ ዘንድ ወይም በእኛ ዘንድ ጸዩፍ የሚመስለው ነገር ለእግዚአብሔር የተመረጠ ምርጥ ቃል ሊሆን ይችላል። ቆርኔሌዎስ ከአሕዛብ ወገን ሆኖ እግዚአብሔርን የሚያከብር የእግዚአብሔር መልአክ እየተገለጠለት እግዚአብሔርን የሚያይ ሰው ነበር። ይሄ ክርስቶስ በምድር ሳለና ሞትን ድል አድርጎ ከተነሳ በኋላ ያለ ታሪክ መጽሐፍ ቅዱስ ላይ ያለ ታሪክ ነውና ሁላችንም ስናስበው ጥሪያችን በተቻለ መጠን የፍቅር ጥሪ ቢሆን ትኩረት አድርገን መስራት ያለብን ህይወት ላይ ቢሆን መጽሐፍ ቅዱስ ላይ ቢሆን። ምክንያቱም ብዙዎችን የእግዚአብሔርን ቃል ነግረናቸው ወደ እግዚአብሔር ማምጣት የምንችል ወደድንም ጠላንም ዳይሬክትሊም ሆነ ኢንዳይሬክትሊ ይህ ህዝብ እጃችን ላይ ወድቋል። ዛሬ እኛ እዚህ ተሰዳድበን ተነቋቁረን ተተቻችተን ተጠላልተን ሰውን ወደ ክርስቶስ መንግስት ልናመጣው አንችልም። ሰውን ወደ ክርስቶስ መንግስት ሊያመጣው የሚችለው ፍቅር ነው። አገልግሎታችን በፍቅር ቢሆን ደስ ይለኛል። ይሄ ንጽጽር የሚባለው ነገር ማዕከሉ ፍቅር ቢሆን ደስ ይለኛል። ምክንያቱም የምንሰብከው የአህዛብን አምላክ አይደለም። የምንሰብከው የክርስቲያኖችን አምላክ የፍቅር አምላክን ነው። የፍቅር አምላክን ስንሰብክ የዚያን የፍቅር አምላክ ማንነት ለትውልድ ልናሳየው ይገባል። ትውልዱ ይሄን ማየት እያቃተው ነው። ዛሬ እየዘሞተ ነው። ዛሬ እየጨፈረ ነው። ዛሬ በየቦታው በቃ ምድራዊ ስጋዊ የሆኑ ነገሮችን እያለ እግዚአብሔር ስለወደደን ዛሬ ከዚህ ሁሉ ጠብቆን እዚህ ጋር ሲያስቀምጠን እግዚአብሔር ከኛ ምን ይፈልጋል? ምናልባት የወደቀች ተስፋ የቆረጠች እህታችን ከታች ልትኖር ትችላለች። መጽናናት የምትሻ እህታችን በእግዚአብሔር ቃል ብንጠግናት ይቺ ሴት እግዚአብሔርን ማሰብ ትችላለች። እውነቱ ላይ መቆም ትችላለች። ተስፋ የቆረጠ ወንድም ሊኖር ይችላል። የእግዚአብሔርን ድምፅ ሰምቶ ልቡ ይረጋጋል። እና ወደድንም ጠላንም እግዚአብሔር በእኛ አፍ እየተናገረ ነው። እኛ ፓይፖች፣ ባዶ ፓይፖች ነን። በእኛ ውስጥ የሚያልፈው የእግዚአብሔር ቃል ነው። አይደለም አክብሮ የፈጠረን በእኛ ይቅርና በቢታንያ ድንጋዮች የሚመሰገን አምላክ ነው ያለን። እኚህ ዝም አስበላቸው እነርሱ እንኳን ዝም ቢሉ የቢታንያ ድንጋይ ያመሰግኑኛል አለ። በደንብ አስተውሉ። እኛ እግዚአብሔርን አንሰማም ስንል በልዓምን ታስታውሱታላችሁ።
ከእግዚአብሔር ሽሽት ሲሄድ የበለዓም አህያ አፍ አውጥታ ፊቷ ላይ የቆመውን የእግዚአብሔርን መልአክ ታይ ነበር። ፊቴ ላይ የቆመውን አትመለከትምን ትለው ነበረ። እኛ አላየንም አልሰማንም ብለን በስጋዊ ማንነታችን ብንታወር እግዚአብሔር ሆይ አንተ ወዳዘዝክን ስፍራ አንሄድም ብንል እንደ ዮናስ አሳ ነበሪን አዘጋጅቶ ያ እንደ መጋዝ የሚሰናጠቅ የአሳ ነበሪ ጨጓራ የአሳ ነበሪ ሆድ የአሳ ነበሪ ሆድ ውስጥ ያለው አሲድ ሳይነካን በዛ ሁሉ ውስጥ እግዚአብሔር ምሕረቱን እያሳየን ደግሞ ሊመልሰን ይችላል። ወዳጄ ስንመጣ ክብራችንን ለማሳየት ዝናችንን ለመናገር ሳይሆን የክብር ሁሉ ባለቤት የሆነ የዝናችን ምንጭ የማንነታችን መታወቂያ የሆነ ክርስቶስ ኢየሱስን ብንናገር ብንሰብክ ትውልድ እናተርፋለን። ክርስቶስ ኢየሱስ ሁላችሁንም ይወዳችኋል። እግዚአብሔር ይጠብቃችሁ፣ ክፉን አያሳያችሁ፣ ክፉ አይንካችሁ፣ ወደ ቤቱ ያምጣችሁ። ቴንክ ዩ አሜን። ሰሙ እኔ ማርያምን ነው የምልህ። ይኸው በዚህ በ300 ህዝብ ፊት የእውነት ሰሙ የእውነት ነው የምልህ። እኔ ለአንተ ቤስት ጓደኛ ወንድምህ ነኝ። ከዛሬ ጀምሮ አንድ ቀንም ተሳስቼ ከዚህ በኋላ የስንፍና ንግግር አልናገርህም። የተለያየ ምንም አይደለም። ማርያም ቤስት ጓደኛ በቃ እንደዋወላለን፣ እንደ በፊታችን ደምዬ ሰሙዬ እንባባላለን። አዋሳ መጣለው አንተን ፈልጌ ማርያም እሺ፣ ቤስት ጓደኛ ሆናለሁ ከዛሬ ጀምሮ ሰሙ። እውነት በቃ የሆነ ቤስት ጓደኛ እሺ፣ አባ ቤስት ጓደኛ እሆንልሃለሁ። እወድሃለሁ ወንድሜ። አብረን አውቃለሁ ትልቅ ስራ እንሰራለን። የእውነት በጣም እግዚአብሔር ያክብርልኝ። እግዚአብሔር በእውነት በቃ እኔ እንጃ አላውቅም። አሁን የተናገርከው ንግግሮች በጣም በሳል ንግግሮች፣ በተለይ አይታችሁ ከሆነ በላም ያቺ አህያ መልአክ ስትመለከት በላም መልአክ ማየት አልቻለም። በጣም የሚገርማችሁ መልአክ ያየችው አህያ ለምን አትሄጂም ለምን ትቆሚብኛለች ብሎ ይቀጠቅጣት ነበር ይላል። ይደበድባት ነበር ይላል። እና ሰሙዬ እግዚአብሔር ባርክ። እውነት ነው። ሰው አሳ ነባሪ ውስጥ ገብቶ እግዚአብሔር ሊያስተምረው 3 ቀን በባህር ውስጥ አድርጎ ከባህር አውጥቶ ይተፈዋል፣ ያወጠዋል። ቴንኪው የተናገርከው ንግግር በሳለው። ይኸው ከዛሬ ጀምሮ እኔ ነገ ነገ እንደዋወል ወይ ደግሞ ከነገ ወደ ማክሰኞ ሮብ ምናምን እንደዋወል በቃ ጀስት ከዚህ በኋላ ፌሎሺፓችን እንደ ቀድሞ ይሆናል። እሺ ወንድሜ፣ በጣም ነው ማከብርህ፣ በጣም ነው የምወድህ። እሺ አይ ሬስፔክት ሂም። ኦኬ አባ፣ በጣም ደሜ በቃ እኔ ልሰናበታችሁ። በጣም ነው የምወዳችሁ። ሰሙ ጋር እንግዲህ አንድ ጊዜ የሆነ ትንሽ ዳጸር ሳለ ይሁን ምንም ይሁን ብቻ ግን ሰሙ በእውነት እኔ ክርስትና ህይወትን ያስጨበጠኝ ሰው በጣም ሰሙ። እኔ አንተ የኦርቶዶክሳዊ እውቀት እንደው እንደ ጉንፋን የሚጋባ ቢጋባብኝ ደስ የሚለኝ ሰው ነው እስከ መጨረሻው ማለት ነው። የትም በሆንክበት እግዚአብሔር ያጽናህ፣ በቅፉ ነው የምልህ። ማናችንም ማለት ነው ባተወይ የውሸት አንሸነጋገል። ሰው ነን፣ ሰውነታችንን አንርሳ። ነገ እኔም ወድቃለሁ፣ ማናችንም እንወድቃለን። ግን ውድቀታችን ላይ ለማንሳት ከሆነ ተቃወሙ። ለማንሳት እኔን ለማትረፍ ከሆነ ተቃወሙ፣ ችግር የለም። ላይስማማኝ ይችላል፣ ግን በሌላ መልኩ ከሆነ ጥሩ አይደለምና ሁላችንም አሁን ደስ የሚል ነገር ነው። ዛሬ ጥምቀት ስለሆነ አይደለም፣ ዛሬ አዲስ ዓመት ስለሆነ አይደለም። ይሄ ሁልጊዜ ሊኖረን የሚገባ የክርስትና ህይወት ነው። ሁልጊዜ በየቀኑ ማንም ሰው ማለት ነው። እና በቃ ከዚህ በላይ ብዙ ነገር ማለትም አልፈልግም። የሄቨን እና የሰሙን ጥምቀት በአንድ ቀን ያርግልን ነው ምለው። ከዛ በኋላ በነገራችን ላይ ታውቃለህ፣ በነገራችን ላይ ሰሙ አይጠመቅም። ሰሙ አይጠመቅም። ገና ነው። ደም ውስጥ ያለው እስካላለቀ ድረስ
ኦርቶዶክሳዊነት እስካላለቀ ድረስ ደህና ነው። ለማንኛውም ውድ ኦርቶዶክሳውያን ለሰሙ ፍቅራችሁን ግለጡለት። በዚህ አጋጣሚ ደግሞ በዳያጠ ልሳን እንግዲህ ሰሙ በተለያየ አጋጣሚ እህቶች ያስቀየማችሁ እህቶች በእውነት ሰሙን ወክዬ እዚህ ያለ ከኔ ጋር አለና አረብ ሀገር ያላችሁም አውሮፓም የተለያየ ቦታ ኢትዮጵያ ውስጥ ያላችሁ ማለት ነው በእውነት በሰሙ አለ እዚህ ጋር ሁላችሁንም ይቅርታ ጠይቃለሁ። በሰሙ ፊት በቃ ለተናገረው ላሳዘናችሁ፣ ለተቀየማችሁ ሰዎች እውነት ሰሙ እኔ እርግጠኛ ሆኜ የምነግራችሁ ሰሙን ኦርቶዶክስ ተዋሕዶ ማንም ሊያስተምሩ አይችልም። በእውነት ከአባቶች ከሐዋርያዊ ቅብብሎች ጀምሮ የቤተክርስቲያኒቱን አስተምሮ ከማወቅ ጀምሮ ማለት ነው ሰሙ እውነተኛ የወንጌል አርበኛ ነው። እውነተኛ ቤተክርስቲያን እንደሰሙ ያለ አይነት ሰው ያስፈልጋታል። ጌታ አላት። በጣም በርካቶች አሏት። እሱ ግን የቤተክርስቲያን ልጅ ነው። አሁንም ቢሆን እውነት እሱን ለማናደድ አንተ ጴንጤ ነህ ድሮም ምናምን ብዬዋለሁ። ድሮም ጴንጤ አይደለም። በቃ መስፍን ጓደኛው ሐዋሳ ድረስ ሄጄ ያን ሐዋሳ በነበርኩበት ሰዓት ሰሙ ያለውን ነገር ከሀስከፐ ነግሮኛል። በእውነት በአካል ነግሮኛል። ሰሙ በቤተክርስቲያን ያደገ ልጅ ነው። የቤተክርስቲያን ፍቅር ያለበት ልጅ ነው። ቅናት ያለው ልጅ ነው። በቃ ጳውሎስ በጴጥሮስ ቤት እንግዲህ የክርስቶስ ቅናት ስላለበት ፊት ለፊት ገሰጸው፣ ተቃውሞ ይላል። አይታችኋል። ፊት ለፊት ሌላ ደግሞ አይታችሁ ከሆነ ከበርናባስ ጋር ፊት ለፊት እርስ በርስ ልባቸው እስከሚከፋፋ ይሄ ሁሉ የሆነው ለምን መሰላችሁ? ወንጌልን ለመስራት ነው። እንግዲህ አስቡት፣ በማርቆስና በእንትና መካከል ነው። አንተ ከእኔ ጋር ሂድ፣ አንተ ከእኔ ጋር ሂድ በሚለው ከበርናባስ ጋር ልባቸው እስከሚከፋፋ እንደዛ ሆነ ይላል። ያ ሆነው ለምንድን ነው? ለወንጌል ዓላማ ነው። ለእግዚአብሔር ወንጌል ዓላማ ነው። ስለዚህ ክርስቶስ ኢየሱስ እኛን እንግዲህ እስካስታረቀን ድረስ ከእግዚአብሔር እስካስታረቀን ድረስ እግዚአብሔር ደግሞ ለእኛ ምሕረት እስካደረገ ድረስ ውድ ኦርቶዶክሳውያን ማርያምን ነው የምላችሁ። ማርያምን ልቡ በሚመለስ ሰው ደስ ይበላችሁ። እንዲህ ነው እያላችሁ አትስጡ። በቃ ማርያምን እኔ አሁን ደስተኛ ሆኜ ነው ኢየሱስ ክርስቶስን ምናገር ምሰብ። እስቲ እንግዲህ አስቡት እስቲ ሮሜ ምዕራፍ 9 ተሸውዶ ያለ እሰጥ አገባ የሚባል ነገር አልናገርም። በተአምር እሰጥ አገባ ከአንተ ጋር አልናገርም። በተአምር ው ቃሌ ነው። በተአምር ቃሌ ነው። ወንድሜ ሰሙ ቢግ ላቭ ኤንድ ቢግ ሪስፔክት አከብርሃለሁ። አንተውስ የታመቀ እውቀት አለ። ልክ እንደዚህ ሰከን ብለህ ስትናገረው በእውነት የብዙ ሰዎች ልብ ፈሰስ እንደሚል እርግጠኛ ነኝ። እምነግር ማለት ነው። በጣም እርግጠኛ ነኝ የማወራህ። ስለዚህ እግዚአብሔር በቤቱ ያዝና ወንድሜ፣ በጣም በቤቱ ያዝና። እሺ አንድ ዝማሬ እንዘምርና ከዛ በኋላ ሰሙ ምዕራፍ 3ና ምዕራፍ 4 ማቴዎስ ወንጌል ምዕራፍ 3ና ምዕራፍ 4 በተለይ ምዕራፍ 3 ከቁጥር 9 ጀምሮ ምዕራፍ 3 ከቁጥር 9 ጀምሮና ምዕራፍ 4 ከቁጥር 1 እስከ 14 ያለውን ሐሳብ ሼር ያደርገናል፣ ያካፍለናል። ስለ ጥምቀት ስለሆነ ማለት ነው። ይሄን ጥምቀት ካዳመጥን በኋላ ቤቲ ሰላም በይ። ቤቲ አለሽ? በዕብራውያን 9:15 ላይ በጣም እዚህ እንግዲህ ይሄ አዲሱ መደበኛ ትርጉም 2080 ያዶትም ነው። የ2080 ያዶትም ነው። ከዚህ እትም ላይ እንግዲህ አንድ ቃል ላንብብላችሁ። እንደዚህ ይላል፣ ስለዚህ ኢየሱስ ሞትን ተቀብሎ በቀደመው ስርዓት ስተው የነበሩትን ያድናቸው ዘንድ ወደ ዘላለም ርስቱም የጠራቸውን ተስፋውን ያገኙ ዘንድ ለአዲሲቱ ኪዳን መካከለኛ ሆነ።
ኑዛዜ ያለ እንደሆነ የተናዛዡ ሰው ሞት ይመጣ ዘንድ ግድ ነው። የሟቹ ሰው ኑዛዜ የጸናች ናት፣ ተናዛዡ በሕይወት ባለበት ጊዜ አትጠቅምምና። ስለዚህም ፊተኛው ኪዳን እንኳን ያለ ደም አልነበረም። ሙሴ የኦሪትን ትእዛዝ ሁሉ ለመላው ሕዝብ ከነገረ በኋላ የላምና የፍየል ደም ከውሃ ጋር ቀላቅሎ ቀይ የበግ ጠጉርና የሰሚዝ ቅጠል ነክሮ መጽሐፈ ኦሪትንና ሕዝብን ሁሉ ይረጭ ነበረ። እግዚአብሔር ያዘዛችሁ የኪዳን ደም ይህ ነው ይላቸው ነበረ። ድንኳኑና የመገልገያው ዕቃ ሁሉ በደሙ ይረጭ ነበረ። ደግሞም በቀረበው ሁሉ እንዲያደርግ ነበረ። በኦሪት ሕግ ሁሉ በደም ይነጻ ነበረ። ደም ሳይረጭ ግን አይሰረይም ነበረ። በሰማይ ባለው አምሳል የተሰራው ይህ ሥራ በዚህ ደግሞ የሚነጻ ከሆነ ይህ ሰማያዊ መስዋዕት ከዚህ ይበልጣል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱን ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማያዊ ገባ። አሁን ክርስቶስ ስለኛ ይታይልናል ብሎ መጽሐፍ ቅዱስ በዚህ በዕብራውያን 9 ከ15 እስከ 23 ያለውን ሐሳብ ይናገራል። አሁን እኛ ኦርቶዶክሳውያን ስለኛ በእግዚአብሔር ፊት የሚታይልን ክርስቶስ ኢየሱስ ነው። ለምን? ክርስቶስ ኢየሱስ ሞትን ተቀብሎ ስለመጣ። አይታችኋል። ሙሴ በበጎችና በኮርማዎች በፍየሎች ያለውን ደም በቅጠል አድርጎ እንደሚረጭ ሁሉ ኢየሱስ ክርስቶስ ግን ለአንዴና ለመጨረሻ ጊዜ ማለት ነው የራሱን ደም ይዞ ወደ ቅድስተ ቅዱሳን ገብቷል። አሁን በእግዚአብሔር ፊት ስለኛ ይታይልናል። ቴንኪው ሰሙዬ፣ እግዚአብሔር ባርክ። ቴንኪው ወንድማችን። ነገ እንግዲህ የጥምቀት በዓል ነው። ሶዛት የማቴዎስ ወንጌል ምዕራፍ 3 ቁጥር 17 እና ምዕራፍ 4 በተለይ ኢየሱስ ክርስቶስ ከተጠመቀ በኋላ ያለውን ነገር እስቲ ሼር አድርገን አካፍለን። ቴንኪው በዛ ላይ ደግሞ ሚዩት ነህ አለሁኝ መሰለኝ። አሁን አለሁ። እንትን እኮ ነህ፣ ሚዩት ነህ እኮ ሚዩት ነህ ደሜ አልሰማም። ሚዩት ነህ። አይ ደምረው ነው ሚዩት። እኔ አልሰማም። አሁን ትሰማለህ። ቀጥል ወንድማችን ቀጥል። እሺ፣ በነገራችን ላይ የማቴዎስ ወንጌል ብንመለከተው ጥሩ ነው እና የማቴዎስ ወንጌል ምዕራፍ 21 እንዲህ ይላል። ኦኬ ይቅርታ ልመለስና የማቴዎስ ወንጌል ምዕራፍ 21 እንመልከተው። ምዕራፍ 4 ይቅርታ፣ ወዴት ነው የወሰደኝ? ይቅርታ፣ መጽሐፍ ቅዱስን እያየ ነው እንትን እንድንል ነው። ነገ የጥምቀት በዓል ነው። የጥምቀት በዓልን ምክንያት በማድረግ ታሪካዊ ዳራን ለማወቅ ምዕራፍ 3 እና ምዕራፍ 4 ምዕራፍ ስንት ነው? የማቴዎስ ወንጌል ምዕራፍ 3 እና ምዕራፍ 4ን እስኪ ረሽ እናድርገውና እንትን እንላለን። በጣም እንድታስተውሉት ነው ፈልገው። ምዕራፍ 3 ላይ ይህ ታሪክ የሚጀምረው ከዮሐንስ ከመጥምቀ መለኮት ቅዱስ ዮሐንስ ታሪክ ነው የሚጀምረውና ስለ መጥምቀ መለኮት ቅዱስ ዮሐንስ ታሪክ ነው። በነቢያት በነ ኢሳያስ አንደበት ስለተነገረው ቃልም እንመለከታለን። በነቢዩ በኢሳያስ ቁጥር 3 ላይ እንደውም እንዲህ ይላል። በነቢዩ በኢሳያስ የጌታን መንገድ አዘጋጅ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ይላል። በሚድን ሰው ድምፅ የተባለለት ይህ ነውና ይለዋል። ማንን? ዮሐንስን። ዮሐንስ አስቀድሞ ትንቢት ሲነገርለት ምን አይነት ሰው እንደሆነም አስቀድሞ ኢሳያስ ስለ ዮሐንስ ተናግሮ ነበረ። ስለ መጥምቀ መለኮት ቅዱስ ዮሐንስ
ወልደ ነጎድጓድና መጥምቀ መለኮት ቅዱስ ዮሐንስ የተለያዩ። ወልደ ነጎድጓድ ወንጌላዊ ቅዱስ ዮሐንስ ነው። መጥምቀ መለኮት ደግሞ ክርስቶስ ኢየሱስን ያጠመቀው ዮሐንስ ነው። ኑሮውም እድገቱም በበረሃ የሆነ የበረሃ አንበጣና ማር። ብዙ ጊዜ አንበጣ ይመስላችኋል ሰዎች፣ እና የበረሃ አንበጣ ማለት በበረሃ አካባቢ ያለ ተክል ነው። አንበጣ የሚል ተክል አለ እና እሱን እየተመገበ ነው ከበረሃ ማር ጋር ያደገ። ማለትም የበረሃ ምግብ ነው፣ በረሃኞች የሚጠቀሙት ምግብ ነው እና እሱን እየተመገበ ያደገ ነው። በጣም በሚገርማችሁ ሁኔታ እዚሁ የመጽሐፍ ቅዱስ ክፍል ላይ ወደ ዮሐንስ እነማን የተሰበሰቡት ስትሉ ከኢየሩሳሌም ከይሁዳ ሁሉ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይመጡ ነበር ካለ በኋላ ይመጡ ነበርም ብቻ አይደለም፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው። ከማን? ከፈሪሳውያንና ከሰዱቃውያን። ፈሪሳውያን እነማን ናቸው ብላችሁ ስታስቡ ፓራሽ የተለየንን ብለው የሚያስቡ። ፈሪሳዊ ማለት የተለየ ማለት ነው፣ ወይም ፓራሽ ይሉታል። ራሳቸውን የተለየን ሰንበት አክባሪ ነን፣ በማዕዳችን ማንንም አናስገባ፣ ማዕድ ክቡር ነው፣ ለሰንበት እጅግ በጣም የሚጠነቀቁ ነገር ግን ሕይወት ላይ ዜሮ የሆኑ እርቃችሁ ከጻፍትና ከፈሪሳውያን ካልበለጠ መንግስቴን አትወርሱም የተባሉት ህዝቦች ናቸው። ፈሪሳውያንም በደንብ አስተውሉ። ዳሩ ግን ይላል ከፈሪሳውያንና ከሰዱቃውያን ይላል። ለምንድነው ፈሪሳውያንና ሰዱቃውያንን ለይቶ ሜንሽን ያደረገው? ስን ፈሪሳውያን የህግ ሰዎች ነን የተለየንን ብለው ያስቡ ነበር። ሰዱቃውያን ደግሞ እኛ የካህኑ የሳዶቅ ልጆች ነን ይላሉ። ካህኑ ሳዶቅ ማለት ማን ነው ብላችሁ ስታይ በብሉይ ኪዳን ይዘም የነበረ ከሱ የዘር ግንድ የምንመዘዝ የመቅደስ አለቆች ነን እያሉ ይመጻደቁ የነበሩ ህዝቦች ናቸው። እነዚህም ምን ይለያቸዋል መሰላችሁ? ትንሣኤ ሙታን አለ ብለው አያምኑም። ሐዋርያትን ሲያሳስሩ በወይን ሲያስቀጡ የነበሩ በዚህ በሐዋርያት ሥራ ምዕራፍ 3 እና ምዕራፍ 4 ላይ ጴጥሮስና ዮሐንስን በእስር ከተዋቸው ምን ያህል መከራ ሲያጸኑባቸው እንደነበረ ኦብቪየስሊ ይታወቃል። እና እንዲህ ይላቸዋል። ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው ይላል፣ እናንተ የእፍኝት ልጆች ከሚመጣውስ ቁጣ እንድትሸሹ ማን አመለከታችሁ ይላቸዋል። እሱም ብቻ እንግዲህ ለንስሐ የሚገባ ፍሬ አድርጉ በልባችሁም ይላል። በደንብ አስተውሉ። እንግዲህ ይላል ለንስሐ የሚገባ ፍሬ አድርጉ ካላቸው በኋላ በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ ካለ በኋላ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል አለ። ከእነዚህ ድንጋዮች ነው። በቢታንያም ይሄን የደገመላቸው ወደ ኢየሩሳሌም ሲመጣ በአህያይቱ ተጭኖ ምንድን ያላቸው እኝን ዝም አስብሏቸው ሲል እነዚህ እንኳን ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል ብሎ ክርስቶስ መልሶላቸዋል። ድጋሚ ነው የመለሰላቸው። ዮሐንስ ያላቸውን ደግሞ ክርስቶስ ሲናገራቸው እንመለከታለን። አሁንስ ይላል ምሳር በዛፎች ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል አለ፣ ወደ እሳትም ይጣላል። ይሄን የት ታገኙታላችሁ? የማቴዎስ ወንጌል ምዕራፍ 17 እና የዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የሆነ ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ በእኔ ያለ ፍሬን ማያፈራ ይቆረጣል፣ ወደ እሳትም ይጣላል እያለ ክርስቶስ ኢየሱስ ራሱ ይህን ነገር ሲደግምላቸው እንመለከታለን። ራሱ ምንድነው ዮሐንስ ምንድን ላይ ያላቸው? አሁንስ ምሳር በዛፎች ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል ካለ በኋላ ወደ እሳትም ይጣላል አለ። እኔስ ለንስሐ በውሃ አጠምቃቸዋለሁ፣ ጫማውን እሸከም ዘንድ ይላል። የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃቸዋል። መንሹም በእጁ ነው፣ አውድማንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። የማቴዎስ ወንጌል ምዕራፍ 25ን አንደርስታንድ አድርጉት። እነዛ ሲከፍላቸው በቀኝና በግራ አድርጎ ጻድቃንን ቅዱሳንን በቀኝ እና በግራ አድርጎ ሲከፍላቸው በግራ በኩል ያሉትን ትሉ ወደማያንቀላፋ እሳቱ ወደማይጠፋው ወደ ዘላለም እሳት ግቡ ሲላቸው እንመለከታለን። እናንተ አባቴ ብሩካን ያላቸው በቤቱ እርሱን መስለው እርሱን ወደ መምሰል ያደጉ ቅዱሳንን እናንተ አባቴ ብሩካን ብሎ ዓለም ሳይፈጠር ወደ ተዘጋጀላቸው ወደ እግዚአብሔር ክብር ወደ እግዚአብሔር መንግስት ግቡ ሲላቸው እንመለከታለን። ይህን ከተነገረ እንትን ካለ በኋላ ምዕራፍ 4 ላይ ክርስቶስ ኢየሱስ በሶስት ነገር ዲያብሎስ የፈተነው እንመለከታለን። አንተ ጋር ድምጽ አለ መሰለኝ። አይ ቲንክ
ክርስቶስ ኢየሱስን በሶስት ነገር ሲፈትነው እንመለከታለን። በደንብ አስተውሉ። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ከዲያብሎስ ይፈተን ዘንድ ከዚያ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። የሚራባ አምላክ ሆኖ አይደለም። እዚህ ጋር ፍጹም ሰውነቱና ፍጹም አምላክነቱን እየገለጠላቸው ነው። 40 ቀን 40 ሌሊት ሰው ሆኖ መጾም መጸለይ የሚችል ሰው የለም። ከውሃ መከልከል ከምግብ ከውሃ ተከልክሎ 40 ቀን 40 ሌሊት ማክሲመም 5 ቀን ነው ከውሃ ተከልክሎ ሊኖር የሚችለው። እርሱ ግን 40 ቀን 40 ሌሊት ሲጾም አንድም እንደ ፍጹም አምላክነቱ ፍጹምናን እያሳየ ነው፣ እንደ ፍጹም ሰውነቱ ደግሞ ተራበ ይለዋል። ከ40 ቀንና ከ40 ሌሊት በኋላ በደንብ አስተውሉ። ተራበ ይለዋል። ፈታኝም ቀርቦ የእግዚአብሔር ሰው ምን